አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እንዴት ከረማችሁ? ስራ፣ ጤንነት ሁሉ ሰላም ነው? ከኛ ጋር አለንላችሁ አልሐምዱሊላህ። እንዴት ናችሁ? ስራ አሪፍ ነው ወይ? ስራ ጨረሳችሁ ወይ? አሁንማ እየጨረሳችሁ ነው። እንግዲህ ስራውን ጨርሳችሁ ረመዳንን ለመጾም እየተዘገጃጃችሁ ይመስለኛል። እኛም ጋር እንደዛ ነው ጋይስ አልሐምዱሊላህ። እንግዲህ በጉጉት ሸር ረመዳን እየጠበቅን ነው ማለት ነው። አላህ በሰላም ያድርሰን የሁላችንም ዱዓ ነው። እና ዛሬ እንደመጣሽ ለምን መጣሽ ከየት መጣሽ አትሉኝም? እና ዛሬ የመጣሁት ማለት ነው እንደው ቁጭ ብዬ ሳሰላስል አንዳንድ ጊዜ ሆን ብላችሁ የምታሰላስሉት ነገር የለም? ምን ትዝ አለኝ መሰላችሁ? የኛ የሴቶች ጉዳይ ልክ ቪዲዮ ሲገባ እንቅፋት አይጠፋም ጋይስ። ምን አይነት በየአይነት ነው። እና ቁጭ ብዬ ሳስብ ምን ትዝ አለኝ መሰላችሁ? እኛ ሴቶች ሁልጊዜ የሚያመሳስለን ነገር እና አንድ የሚያደርገን ነገር ቢኖር እድሜያችን እድሜያችን የምንደብቀው ለምንድን ነው? እንግዲህ ሁላችንም ሰዎች ሴቶች እድሜያችን ደብቀ ሁላችን ማለት ይቻላል። ሀበሻ አረብ አይልም ሁላ ጎበዝ አጋጥማችሁ ከሆነ ማለት ነው። አረቡን በሉት ሀበሻውም ሴት በእድሜው ያፍራል። እኔ ግርም ይለኛል ለምን እንደሆን ግን እስካሁን አልገባኝም። አይ አንዳንዴ እኮ አእምሯችሁ ስራ ሲፈታ ጎበዝ የማያመጣው የለውም። እና ወላሂ ዝም ብሎ ትዝ አለኝና ለምን ነው የምናፍረው ብዬ ራሴን መጠየቅ ጀመርኩ ማለት ነው። እና ሁሉም እምነት አለው አብዛኛው እዚህ ምድር ላይ ሲኖርና እንግዲህ እምነቱ አንድ አይነት ባይሆንም ማለት ነው። ሁሉም እንደሚያምነው እንግዲህ ሁሉም ከፈጣሪ የመጣ ነው፣ ካላህ የመጣ ነው። ሁሉም አላህ እድሜያችን ሄደም አልሄደም ሁሉም አላህ ባዘዘው ሁኔታ ነው የሚንቀሳቀሰው እንጂ ይችን ዓለም ያው እንደመጣች ነው የምናስተናግዳት። እንዳመጣጧ አቅሙና አላህ ባገራለን ልክ ነው እንዳመጣጧ ነው የምንመልሳት እንጂ እኛ እንደፈለግነው አይደለም የምናስተናብራት ዱንያን ማለት ነው። እና እሱ ነገር ከሆነ ድረስ ግን ለምን እንደምናፍር እስካሁን አልገባኝም። እስኪ ለምን ነው የምናፍረው ንገሩኝ እስኪ ማለት ነው። መቼም አውቃለሁ ሴቶች መቼም እድሜያችሁ ንገሩኝ አላላችሁ። እኔ ወንድ አይደለሁ ሲጀመር ምን ይሆነኛል? እኔም ሴት አይደለሁ፣ እኔም እደብቃለሁ። ስለዚህ እድል ይመስል ራሴ አውርቼ ራሴ ልሳቅ እንጂ እና ራሴ እኔም ስለምደብቅ እድሜያችሁ ስንት ነው ብዬ አልጠይቃችሁም። ያው እኔንም ስለምትጠይቁኝ ማለት ነው። እሱ እንለፈው ተባብረን ሴቶች ግን እንደው እንወያይ ያልኳችሁ ለምን ነው የምንደብቀው የሚለው ጋር እና እስኪ እናንተ ምን ይመስላችኋል? እኔ ግን ሲገባኝ ማለት ነው ሲገባኝ እንደው ከእውቀት ያንጻር ሳስተነትነው ከእውቀት ያንጻር ተሻሽና ትዝ አለችኝ እሷ። ከዛ አንጻር ሳስተነትን ሲገባኝ አንድም ይመስለኛል በዛ ባለንበት እድሜ የሆነ ቦታ መድረስ አለብን ብለን እናስብ ይሆናል በሰውኛ አስተሳሰባችን ማለት ነው። እና በዛ እድሜያችን እዛ ነገር ላይ ባለመድረሳችን የዛ ተጽዕኖ ይመስለኛል እድሜያችን ደብቅ የሚያደርገን ማለት ነው። ያም ሆኖ ግን ስህተት ነው። ምክንያቱም ሁሉም አላህ ባዘዘው ሰዓት ነው የሚሆነው። ምንም አያስፈልግም መጨነቅ፣ ማፈር ምንም አያስፈልግም። እኛ ወደንና ፈቅደን ያረግነው ነገር እስከሌለ ድረስ ምን ያሳፍረናል? ምንም አያሳፍርም። አላህ የሚያደርገው ሁሉንም ነገር ለህክማው ነው። ስለዚህ ሊያሳፍረና አይገባም። ሁሉም አላህ ባለው ሰዓት ስለሚሆን ማለት ነው። እሱ ይመስለኛል እንደው ስፔሻል ኬዝ ብዬ የማስበው እሱን ነው። በቃ ሴቶች እድሜያችንን እንድንደብቅ የሚያደርገን እንደዛ እንዳትሉ ደግሞ እኔ እንደዚህ ብዬ ወስደዋለሁ ብዙ ጊዜ ማለት ነው። ያኔ ምናልባትም የጥቂት ሴቶች ኬዝ ሊሆን ይችላል ይሆናልን በእርግጠኝነት። ሌሎቹ ደግሞ ይገርማቸዋል አግብተው ወልደው ጥሩ ደረጃ ላይ እያሉ እድሜያቸውም እንደው ጥሩ ብለዋችሁ የምገምቱት ሆኖ ሳለ የሚደብቋሉ።
4 5 ወልደው ባለትዳር ደህና ኑሮ እየኖሩ አሁን በዛ ደረጃ እያሉ እድሜያቸውን ትክክለኛውን ተናግረው አላህን ቢያመሰግኑ ምን አለበት? ያን ያክል እድሜ ያኖራቸውን ያጣቀማቸውን አላህ ቢያመሰግኑ ምን አለበት? ግን ይደብቃሉ። አሁንም ይህን ስታዩ ደግሞ የፈለጉበት አለመድረሳቸውም ነው ብላችሁ ለመውሰድ ደግሞ ያስቸግራችኋል ማለት ነው። በቃ እስከ ገባይ ድረስ ማለት ነው። እኛ ሴቶች በቃ ሁልጊዜ ልጅ ተብለን መኖር እንፈልጋለን። በቃ እሱ ነው በቃ ችግራችን። እንዴት እናርገው ታዲያ? በቃ አያዝ እንግዲህ ቁም እርጋ የሚባል ነገር ቢሆን እንደዛ እናረገው ነበር። አላኩል ያህል ወደ እውነታው ስንመጣ ግን ምንም በእድሜያችን ልናፈር አይገባም በጭራሽ። ምን እየሆነ ይሁን ሲጀመር እናንተ አስራ ቤት ብኮኑ የምትመኙት ከዛ በታይ ያለው ምናልባትም ከአስራዎቹ በታይ ከአስር በታይ ልትመኙ ሁላ ትችላላችሁ። ምኞት ይሆናል ማለት ነው። እንደገና 20 ቤት ያለ ሰው ደግሞ እናንተ 10 ቤት አይደላችሁ፣ የእናንተን 10 ቤት ያለ ይመኛል። ገባችኋ? እንደገና ደግሞ እናንተ 30 ቤት ልኮኑ ትችላላችሁ፣ ወይ 20 ቤት ልኮኑ ትችላላችሁ። 30 ቤት ያለው እናንተን እድሜ ይመኛል። 30 ቤት ያለው ደግሞ 30 ቤት ሆናችሁ 20 ቤት ትመኛላችሁ፣ 40 ቤት ሆናችሁ 30 ቤት ትመኛላችሁ። በቃ እንደተመኝ እንደገና ወደታይ ነው የምንመኘው ሁላችንም ማለት ነው ይመስለኛል። እንደዛ ነው። ግን ሁላችንም ያለንበት ጸጋ ነው። አልሐምዱሊላህ ነው። 20 ቤት እንሆን 30 ቤት እንሆን 40 ቤት እንሆን አልሐምዱሊላህ። እንደገና ደግሞ ባለንበት ልንኮራ ይገባል። ገባችኋል? ልንኮራ ነው እንጂ የሚገባው አላህ ያዘዘው ነው። አሁን ያለው ሆኗል፣ ያለፈው አልፏል። አሁንም እየኖሩ ነው። ነገውንም አላህ ያውቃል። እንደዛ ሆኖ እስካለ ምን ያሳፍረናል? ለምሳሌ አሁን እኔ 20 ቤት ነው ይብል 30 ቤት ያሉት ይመኙታል የኔን እድሜ። ስለዚህ ጥሩ ላይ ነኝ አልሐምዱሊላህ። እኔ 30 ቤት ከሆንኩ ደግሞ 40 ቤት ያሉት ይመኙታል። ጥሩ ላይ ነኝ አልሐምዱሊላህ። በቃ 40 ቤት ከሆናችሁ ደግሞ 50 ቤት ያሉት ይመኙታል እናንተን እድሜ። አስባችሁት ከሆነ አሁን ፎቶአችሁን የታችሁን ፎቶ ስታዩ ማለት ነው አሁን ካላችሁበት እድሜ ያላችሁን ፎቶ ስታዩ ወይኔ የልጅነት እንደገና ጉጉት እናላለን ወደታይ በተመለስን ብለን ማለት ነው አይደለ? እሱ ነገር እስከሆነ ድረስ ሁላችንም ያለንበት እድሜ ወርቅ። አልሐምዱሊላህ ማመስገን፣ መደሰት፣ መኩራት ነው እንጂ የሚገባን ባለንበት እድሜ ልናፍርበት፣ ልንሸማቀቅበት፣ ልንደብቀው ለምን አስፈለገ? ምንም እንደኔ እድሜያችንን መደበቃችን ምንን ጋልባ ነው ማለት ነው። ያኔ የደበቅን በምክንያት ስለምናፍርበት ነው ብዬ አስባለሁ። ያው ግን እንድናፍረው ደግሞ አይገባም። ሁሉም አላህ እድሉን ከሰጠው ሚጣ እንግዲህ እየረበሸች ነው። አላህ እድሉን ከሰጠው ሁሉም ያን እድሜ ሳይረግጠው አያልፍም። ስለዚህ ምን ያሳፍረናል? እኛም ደግሞ ከታች ያለውንም ኑረን አልፈን ከታች ያለውንም እድሜ ኑረንበታል፣ አልፈንበታል። በዛ ጊዜ ማድረግ ያለብንን አድርገናል። እኛ አቅማችን በፈቀደ መጠን ማለት ነው። አቅማችን በፈቀደ አላህ ባዘዘው መልኩ ያን እድሜ አልፈንበታል። ምን ወደ ታያስመኘን? ምን አሳፈረን ባለንበት? እና ሁላችሁም ያላችሁበት እድሜ ወርቅ ስለሆነ አመስግኑ፣ አልሐምዱሊላህ በሉ እንጂ አትፈሩበት፣ አትሸማቀቁበት። መደበቁን እንግዲህ ካስፈለገ ደብቁት፣ ግን አትፈሩበት ትላችሁ ፈልጌ ነው። እና እሱን ነው የምላችሁ። ያው እንግዲህ የሴቶች እንትን ስለሆነ እንግዲህ እድሜያችሁን ግልጽ አድርጎ አላለለም፣ ተጠቀሙበት፣ እሺ ችግር የለውም ማለት ነው። እና ብዙ ጊዜ ሴቶች ያው አረጃችሁ መባል አንፈልግም ይመስለኛል። ለዛም ነው አንዱ ምክንያት የምንደብቀው። አንዳንድ ሴቶች እኮ አንተ ስትሏቸው ለአንቱ ደርሰው አንቱ ስትሏቸው አይፈልጉም። እኔ ተው ሰው አልማና ላማ ነበረ ተውኩት። በቃ አስተግፍሩላህ። ኒቃቢስት ሆኖ እንዴት ይታማል እናንተ? አስተግፍሩላህ። ያው ኒቃቢስት ናችሁ ስለምትሉ ብዬ ነው፣ ያው ላስቃችሁ ብዬ ነው። እና ሴቶቹ አንተ ሲሉን አንወድም። በቃ ሁልጊዜ አንቺ ቆንጆ ሲስት ችኳ እንደተባል እንድንቆይ ነው የምፈልገውና እንግዲህ ያርግልን። ሌላ ምን ይባላል?
ለማንኛውም ባላችሁበት እድሜ ፈታ ዘና እያላችሁ በዛ ባላችሁበት እድሜ ማድረግ ያለባችሁን እያረጋችሁ ለፉ። እንዳታፍሩ፣ እንዳትሸማቀቁ፣ ኮራ ብላችሁ ተናገሩ። ችግር የለውም። አላሁ በፈቀደው መንገድ ነው የተንቀሳቀሳችሁ ያላችሁት። ያም ሰው እንደዛው እና የሚያሳፍር ነገር የለውም እላችኋለሁ። እና ሴቶች እየኮራ እያላችሁ ካሁን በኋላ በእድሜያችሁ እንዳታፍሩ። በእድሜያችሁ ካሁን በኋላ ከኔ በወሰዳችሁ ትምህርት መሰረት ኮንፊደንስ እንደሚኖራችሁ ምንም ጥርጥር የለም። ስንምላችሁ በተረፈ እንግዲህ ኢንሻአላሁ ተዓላ በሌላ ቪዲዮ እንገናኛለን። በያላችሁበት ሰላም ሁኑልን። ስላዳመጣችሁ እናመሰግናለን። ምናልባት እስካሁን የቆያችሁ ካላችሁ ነው። እስካሁን ነገሩ ብዙዎቻችሁ ካላት አድርጋችሁ አልፋችሁት ይሆናል። አትለፉ። አሁን እኔ ቪዲዮ 10 ደቂቃ ቪዲዮ ጨርሶት አትጨናነቁ። እኔ ራሱ ረጅም ቪዲዮ ስለማልወድ እኔ ማዳመጥ እኔ ለራሴ ሌላ ቪዲዮ ረጅም ቪዲዮ የሰው ቪዲዮ ማዳመጥ ስለማልወድ እኔ ራሱ ስሰራ አላስረዝምም። በእኔ ሂሳብ ነው እናንተን የምሰራችሁ። እሱን ነው የምላችሁ። ሰላም እንገናኝ። በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወረህመቱላሂ ወበረካቱ።